አርጀንቲና በሜሲ ጥላት አግዛ ቀጣዩ ምዕራፍ በሚገባ መሻገር ስላለች ደማቁን ታሪክ በድንቅ ልጆቿ በአስገራሚ ሁኔታ የጻፈች ቀጥላለች። ይህ ጨዋታ እንዴት ነበረ? የእንግሊዝን ፈተና በሚገባ የተወጣችው የአርጀንቲና ጨዋታ ምን ይመስል ነበር የሚሉትን በዝርዝር እንመለከታለን። በአርሰናል ቤት ከባድ መርዶች ተሰምተዋል። መርዶ ምንድነው? እንዴትስ ይህ ነገር ሊፈጠር ቻሉ? የሚሉትን ዝርዝር ጉዳዮች ደግሞ በቆይታችን የምንዳስሰው ነው የሚሆነው። ሌላኛው ደግሞ በሀገራችን ለአንድ ወር የሚቆይ የፉትሳል ውድድር በታላቅ ድምቀት ሊከናወን መሆኑን ሰምቷል። እነዚህንና መሰል ዝርዝር ጉዳዮችን አብራችሁን ስትቆዩ በገበያ ስፖርት የምትኮመኮሟቸው ጉዳዮችን አሉ ማለት ነው። የሐሙስ የሐምሌ 9 ስፖርታዊ መረጃዎችን ወደ እናንተ የማደርስላችሁ ደግሞ ሮቤል አብርሃም ሆናለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ ደረጃ የምንመለከተው በሀገር ውስጥ መረጃዎቻችን ነው የምንጀምረው። የሁለተኛ ዙር የቤላ ስፖርት የክረምት የፉትሳል ውድድር በደማቅ ሁኔታ ከሐምሌ 11 አንስቶ እስከ ነሐሴ 11 ማለትም ለወር በሚቆይ መንገድ ሊከናወን መሆኑ ተሰምቷል። በ24 ክለቦች ማለትም በ24 ከሰፈር በተወጣጡ ቡድኖች መካከል የሚከናወን ነው የሚሆነው ማለት ነው። ምድቡ እንግዲህ ወደ 8 የሚደርሱ ምድቦች የተፈጠሩበት ሲሆን የየምድቡ አንደኛና ሁለተኛ አሸናፊዎች በቀጥታ ዙሩን አልፈው እንዲሁም ደግሞ ከኖክአውት ስቴጅ ጀምሮ እየጣሉ ይሄደው የፍጻሜው አሸናፊ 1 ሚሊዮን ብር የሚያሸልምበት ሽልማት ተዘጋጅቷል ማለት ነው። ታዲያ ቤላ ስፖርት ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በጋራ በመሆን ነው ይህንን ውድድር ለወጣቱ ማህበረሰብ ማዘጋጀት የቻለው። ውድድሩም የሚከናወነው በሽሮ ሜዳ እንዲሁም ደግሞ በጨፌ ሜዳ ይሆናል ማለት ነው። ገና ግንባታ ላይ ሆነው ለመጠናቀቅ የተቃረቡ እነዚህ ሁለት ወሳኝ ሜዳዎች ይህንን ታላቅ እውነት ለማዘጋጀት ፍቃድ እንደተሰጣቸው የተገለጸው። በጨዋታው ላይም ከ2000 እስከ 3000 ደጋፊዎች ይገባሉ ተብሎ የሚጠበቅ ሲሆን ቤላ ስፖርት በአጠቃላይ ከፍተኛ ውጪ የተደረገበትን ውድድር በደማቅ ሁኔታ ለማዘጋጀት ኃላፊነቱን ተወጥቷል ማለት ነው። በቆይታቸውም የየተቋማቱ ኃላፊዎች ጉዳይና ሀሳባቸውን አስተያየት ሰጥተው ነበር። የአዲስ አበባ ወጣቶችና ስፖርት ቢሮ ተወካይ አቶ አያሌው ታደሰ ወጣቱን ከእንደዚህ ያሉ ስፖርታዊ ጉዳዮች ጋር የበለጠን ባቀራረብን ቁጥር ሰላም፣ መተሳሰብና ፍቅሮች የበለጠ ይጠነክራሉ። እንደዚህ አይነት ለማድረግና ምርጥ ከሱስ ከተለያዩ ነገሮች የጸዳን ማህበረሰብ መፍጠር የምንችለው በስፖርቱ ዓለም እንዲሁም ደግሞ መዝናኛውን የበለጠ በማኖር እንጂ ብቻውን ከአየር ንብረት ጋር እንዲፋጠጥ በመግፋት አይደለም ሲሉ ተናግረዋል። ታዲያ ወጣቱ ማህበረሰብ በአንድ ላይ ሰብስበው በጋራ የስራ ባህላችንን ለማሳደግ የግንኙነታችንን መጠን ለማሳደግ እንዲህ ያሉ መሰል ውድድሮች ሊበራከቱ ይገባል። ለዚህም እንግዲህ ወጣቶችና ስፖርት ቢሮ በተለያዩ መንገዶች የተንቀሳቀሰ እንደሚገኝ እንዲሁም ደግሞ እንደዚህ ያሉ ስታዲየሞች እየተገነቡ ያሉት መሰል ውድድሮችን ለማከናወን እንደሆነ ተገልጿል። የቤላ ስፖርትም ዋና ባለቤት እንደተናገሩት ከሆነ አቶ ሚኪያስ ውድድሩን ከትርፍም ባለፈ በዋነኝነት የተቀመጠው ዓላማ ስፖርቱን የበለጠ ተወዳጅ ለማድረግ ነው። በዚህ ውድድር ላይ በነገራችን ላይ የሚሳተፉት በኢትዮጵያ ፕሪሚየር ሊግ እንዲሁም ደግሞ በከፍተኛ ሊግ ያሉ ተጫዋቾችም ጭምር እንደሚሳተፉ የተገለጸው። እንደ ፕሪሲዝንም ይሆናል በርካታ ክለቦች ማለትም ከሰፈር የተጣጡ እነ ካሳንቺስ፣ ሽሮሜዳ፣ ቤላ ራሱ ሰፈሩ እንዲሁም ደግሞ በርካታ የአካባቢው በየአካባቢው ስያሜ ያላቸው ምናልባት ምድቦቹን ወደ ኋላ ላይ ማለትም በእርግጥ ትናንትና እጣ ማውጣት ስነ ስርዓት ተከናውኗል። ይሁን እንጂ የተነሱ መሰረታዊ ጥያቄዎች ነበሩ። ያንን ሙሉ ለሙሉ ተመልሶ እኛም በፉቴጃችን ላይ በቀጣይ መሰናዳችን ላይ በስፋት ይዘነው የምንመጣው ጉዳይ ይሆናል። ግን የሰፈሮች ውድድር በደማቅ ሁኔታ የሚከናወን ነው የሚሆነው ማለት ነው። ይህንን ተጠባቂ ሻምፒዮና ማን ያሸንፈዋል የሚለውን ደግሞ ውጤቶችን በተለያዩ ጊዜ አብሬት የምናደርገው ነው የሚሆነው ማለት ነው። የሀገር ውስጥ መረጃዎቻችንን እዚህ ጋር ገታ እናድርግና ደግሞ ከመሸጋገሪያ በኋላ ተመልሰን ስንገናኝ አርጀንቲና ከስፔን ለፍጻሜ ተፋላሚ ሆነዋል። በግማሽ ፍጻሜው የአርጀንቲናና የእንግሊዝን ለአስጨራሽ ጨዋታ በስፋት የምንመለከተው ይሆናል። አብራችሁን ቆዩ።
የአርጀንቲናና እንግሊዝ ጨዋታ ላይ ደግሞ እስኪ በስፋት እንመልከት። ይህ ጨዋታ እጅግ ለየት ያለ ምን ነው ባያልቅ የሚያሰኝ ጨዋታ ነበር። እንደው ላመለጣቸው መጽናናቱን እንመኛለን። የህሊና ጸሎት ሊደረግላቸው ይገባል ባይ ነኝ። ያያችሁ ደግሞ ይህን ያልኩበት ምስክር ትሆኑኛላችሁ ብዬ አስባለሁ። ምን ነው ወደ ጭማሪ 30 ባመራ ወይ ደግሞ ምን አለ እንደ አዲስ በጀመረ ከእንደዚሁ በቀጠለ የሚያስብል ልዩ ማራኪ ፍሰት የነበረውን ጨዋታ ነበር የተመለከትነው። በሁለቱም ቡድኖች መካከል መጀመሪያ አጋማሽ ላይ ተመጣጣኝ የሚባል ፉክክሮች ነበሩት። ያን ያህል በሙከራ የደራ ባይሆንም በእያንዳንዱ የኳስ እንቅስቃሴ ግን ለእይታ ማራኪና ሳቢ ፉክክሩም የበለጠ ጠንካራ የነበረበት ጨዋታ ነበረ። ታዲያ ይህ በእንዲህ እንዳለ ቡድኖች ጥሩ ሆኖም ግን ጎሎች ሳይቆጠሩ የመጀመሪያው አጋማሽ ፍጻሜውን አግኝተው ነበር። ሁለተኛ አጋማሽ እንደተጀመረ እንግሊዝ በጎርደን አማካኝነት ቀዳሚ መሆን ችላ ነበር። ግን ቱሄል ምናልባት እንደ ሲቲው ጨዋታ ታክቲኮቼ ድል ያደርጉልኝ ይሆናል በሚል የወሰኗቸው ውሳኔዎች ቡድኑን ዋጋ ማስከፈል ችለዋል። በአንጻሩ ደግሞ ሊዮኔል ስካኔሊ የቀየሯቸው እያንዳንዱ ቅያሬዎች በሊዮ ሜሲ ምትሃተኛ ወርቅ እግሮች ታግዘው ውጤታማ መሆን ችለዋል ማለት ነው። ሜሲ ወደር የሌለው ተጫዋች መሆኑን ቀጥሏል። ጨዋታው በሱ ጥላ ይሸፈናል። አርጀንቲና በሱ ተሸክማ ቀጣዩን ዙር ታልፋለች። ልክ ጨዋታው እንደተጠናቀቀ ደግሞ ተጫዋቾቹ ደግሞ እሱን በተራቸው ይሸከሙትና ወደ ላይ ከፍ ያደርጉታል። ይህ ገደብ ያጣው ተጫዋች ብዙዎችን እያሰቃየ ብዙዎችን እያስለቀሰ ተጋጣሚዎችን ሁሉ እያማረረ ቀጥሏል። ሊዮ ሜሲን የሚገልጽ መዝገባዊ ቃላዊ ፍቺ ካለ እነሆ ኮሜንት ላይ በዚሁ አጋጣሚ እንድታደርሱኝም እጋብዛችኋለሁ። ከሞላ ጎደል ግን ጨዋታው እጅግ አስደናቂ ነበረ። ከጨዋታው መጠናቀቅ በኋላም ቱሄል እጅግ ስሜታዊ ሆኖ ሲናገሩት የነበረ ጉዳይ ነበረ። ያው እንዲያለ ግማሽ ፍጻሜ ጨዋታ ላይ ማድረግ ያለብን ነገር አድርገናል። እንደውም እኔ በብሔራዊ ቡድኑ ከተጫወትኳቸው ጨዋታዎች ለእኔ እጅግ ምርጡ ጨዋታዬ ነው ሲል ነው የተናገረውና ይህም ማለቱ ምናልባት ሽንፈት ነው። በእርግጥ ሲያነሳውም የነበረ ጉዳይ ነበር። በመጀመሪያ ብዙ ነገሮችን አልፈናል። በሙቀት መጮት ነበረብን፣ በቀዝቃዛ ውስጥ መጮት ነበረብን፣ ከከባድ ተጋጣሚ ጋር መገናኘት ነበረብን። በአንጻሩ ሁኔታ እቅዳችንን እየቀያየርን እንጫወትባቸው የምንችላቸው በወረቀት ቀለል ያሉ ቡድኖችን ገጥመናል። እያንዳንዱን ፈተናዎች በጋራ በመሆን ግን እየተወጣናቸው ዛሬ ላይ ደርሰናል። ዛሬ ግን ያ ጉዟችን ሊገታ ግድ ብሎናል። ግን ያደረኳቸው ውሳኔዎች አንዳቸውም ቢሆኑ አይጸጹትኝም። ምክንያቱም ይህንን ድል አግኝቼ ቢሆን ኖሮ ማናችሁም ብትሆኑ ስለ ቀያሪዎቼ ጥሩነት እንጂ ልታነሱ የምትችለው ስለ መጥፎነት ማናችሁም አታወሩም ነበረ ሲል ምሬቱን ገልጿል። በዓለማችን ላይ 1 ሚሊዮን አሰልጣኞች በእርግጠኝነት በሚያደርጓቸው ውሳኔዎች መጀመሪያ ላይ ውጤት ከመጣ ማንም ምንም አይባልም። ውጤት ያላመጡ እንደሆነ ግን ትችቶች ይዘነዘራል። በእኔ ግን በውጤቶቼን ለመቀየር አስቤ ባደረኳቸው ቀያሪዎችም ሆነ በተገበርኩት ታክቲክ ምንም አይነት ጸጸት የለኝም። ይልቁንስ ይህንን አድርጓል ብላችሁ የምታስቡ ከሆነ የፈለጋችሁትን ትችት ሀሳባችሁን መሰንዘር ትችላላችሁ። ያው ቦታው ከኔ ለተሻሉ የሚገባቸው ሰዎችም ካሉ የመረከብ ነጻነት እንደተጠበቀ ነው ሲል ምናልባት ሊለያይ የሚችልበትን አጋጣሚ ፍንጭ ሰጥቶ ያለፈበት አጋጣሚ ነበር ማለት ነው። ይህ ጨዋታ 2 ጉዳቶችን አስተናግዷል። የቼልሲ ሪስ ጄምስ ልማደኛው ተጫዋች ዳግም ጉዳት አስተናግዶ ተቀይሮ ወጥቷል። ራይስም እንደዚሁ ጉዳት አስተናግዶ ወጥቷል። በዚሁ ደግሞ ምናልባት ወደ አርሰናል መርዶ ለመግባት ያክል ብዙ ያልተጠበቁ ዜናዎች በአርሰናል በኩል ተሰምተዋል። ልብን የሚያስደነግጥ የአርሰናል የልብ ምቶች ተጎድተዋል። እነሱን ደግሞ ምናልባት ከመሸጋገሪያ በኋላ ስንመለስ በስፋት የምንመለከተው ጉዳይ ነው የሚሆነው። እሁድ ግን የበለጠ የባርሳን ደርቢ የሚመስል ዝርዝር ጨዋታ እንድናይ ተፈቅዶልናል። ምሽት 4 ሰዓት ሲል የዓለም ዋንጫ ፍጻሜ መርሃ ግብር በአርጀንቲናና በስፔን መካከል ይከወን ዘንድ እርግጥ ሆኗል። የደረጃው ጨዋታ ደግሞ ቅዳሜ ሌሊት 6 ሰዓት ሲል የሚከናወን የሚሆነው በእንግሊዝና በፈረንሳይ መካከል። እንግሊዛውያኖች ብዙ ተጠብቀው ስኬታማ ያልነበሩበት፣ አርጀንቲናኖች ግን ዳግም ቁጭት፣ ረሃብ፣ ስሜት፣ አለመሸነፍ እንዴት ነው በዚህ ልክ አንድ ቡድን ዋንጫ እኮ ገና የመጀመሪያቸው ነው የሚመስለው እንጂ መጨረሻውን ዓለም ዋንጫ ይበሉ አይመስልም ነበር። ትክክለኛ የዋንጫ ቡድን መሆናቸውን በሚገባ ያሳዩበት፣ እስከ መጨረሻው ድረስ መፋለም፣ እስከ መጨረሻው ድረስ መተናነቅ የነበረበት ኢንዞ ፈርናንዴዝ ጎሉን ካስቆጠረ በኋላ ሁሉ አውሩ ግድ የለም እኛ አናወራም፣ ስራችን ግን ሜዳ ላይ በተግባር ያወራል ሲል ነው በደስታ የገለጸው። ሊዮ ሜሲም የሚገባንን ማግኘት ችለናል ብሎ ነው ጨዋታውን የገለጸው። የጨዋታው ኮከብም ተብሏል። በዚህ ውድድር ሊዮ ሜሲ 24 ኳሶችን ድሪብል አድርጎ አልፏል። 25 ኳሶችን ክሮስ ማድረግ ችሏል። እንዲሁም ደግሞ ወደ 26 የሚደርሱ ቻንሶችን ክሬት ማድረግ ችሏል። 8 የሚደርሱ ቢግ ቻንሶችን ክሬት ማድረግ ችሏል። በውድድሩ ላይ 8 ጎሎችን አስቆጥሮ 3ኛ አሲስቶቹን በትናንትናው ጨዋታ ላይ 2 አሲስት ማድረግ ችሏል። ይህን ማድረግ የቻለ ማንም የለም።
ይህ ተጫዋች በምን ቃል እንደሚገለጽ አላቅም። ስለሱ በሰፊው ምናልባት በአመሻሽ ፕሮግራማችን እንዲሁም ደግሞ በከሳት ትንታኔያችን ላይ በስፋት ካላነሳ ነው በስተቀር በዚህኛው ፕሮግራማችን እናንሳ ካልን እነሆ ሙሉ ደቂቃው ሊጠናቀቅብን ሆነ። ስለዚህ ይህን እዚህ ጋር ንክታውና ከመሸጋገሪያ በኋላ ተመልሰን ስንመጣ በስፋት ደግሞ የምንመለከተው ጉዳይ አለ። በአርሰናል ቤት የተሰማው መርዶ ምንድን ነው የሚለውን እንመለከታለን። ተመልሰናል። በአርሰናል ቤት መርዶ ተሰምቷል። ዊሊያም ሳሊባ ከ4 እስከ 6 ወራት ድረስ ከሜዳ የሚያርቀውን የጀርባ ጉዳት እንዳስተናገደ ተገልጿል። ቀደም ሲል ነበረ ገና ሊጉ ሳይጠናቀቅ ነበረ የአርሰናል ተጫዋቾች በተወሰነ መንገድ መጎዳት የጀመሩት። የፕሪሚየር ሊጉን ተልዕኮቸውን ለማጠናቀቅ ሲሉ ራሳቸውን ሰውተው የነበሩት የመድፈኛ ሰራዊቶች አንድ ባንድ እየተረፈረፉ ይገኛል። ራይስ ትላንትና ተጎድቶ ወጥቷል። ሳሊባም ከትላንትና በስቲያ በነበረው ጨዋታ ላይ ጉዳት አስተናግዶ እንደወጣው ይታወቃል። ይሁን እንጂ ሁለቱም ጉዳቱ የጀመራቸው የዛን ዕለት አልነበረም። ቀደም ብሎ ገና ሊጉ ሳይጠናቀቅ ነበር ስሜቱ ሲሰማቸው የነበረው። ይሁን እንጂ በመርፌ በማደንዘዣ እስከዛሬ ድረስ የቆዩ ቢሆንም አሁን ላይ ግን ሁለቱም ከቡድናቸው በመሳወታቸው ምክንያት የሚደረገውን አስፈላጊ የሕክምና ምርመራ እንደሚደረግላቸው ተገልጿል። ይህንን ተከትሎ ለአንድና ለመጨረሻ ጊዜ የጀርባ ጉዳቱን ለማሰናበት ዊሊያም ሳሊባ የቀዶ ጥገና እንደሚያደርግ ለኢኪፕ በዘገባው ሰበር ሲል አስነብቧል። ይህንን ተከትሎ ዊሊያም ሳሊባ ምናልባት ለእረፍት ከ4 እስከ 6 ወራት አሊያም ደግሞ ጉዳቱ እየከፋ መሆን የሚችልበት አጋጣሚ ካለ ለአንድ ዓመት በአርሰናል ማሊያ ላንመለከተው እንደምንችል ነው የተገለጸው። ለአርሰናል ደጋፊዎች እጅግ አሳዛኝ ልብ ሰባሪ መርዶ ይሆናል። በሐሙስ ማለዳ ደግሞ ይሄን ማብሰር በጣም ከባድ ነው። ሐሙስ ቅዱስ ብሎ የጀመረው ህዝብ የአርሰናል ደጋፊ ይሄንን ሲሰማ መርዶ እንደሚሆንለት በጣም የሚያሳዝን ጉዳይ ይሆናል። ግን በጊዜ መሆኑ ምናልባት በፖዚቲቭ መንገድ ከተመለከት ነው ከዚህ ቀደም አርሰናል እናስታውሳለን ሃቨርት እንደተጎዳ ኤዜን ወዲያውኑ ማስፈረም ችሎ ነበር ከቶተንሃም ላይ ጠልፎ። በጊዜ እንደዚህ ያሉ ሁነቶች መሰማታቸው ደግሞ የበለጠ መዘናጋትን በመቀነስ በዛ ቦታ ላይ የተሻለውን ተጫዋች ለማስፈረም ጥረት እንድታደርግ ይጋብዛል። ታዲያ ምናልባት አርሰናል ይሄንን መንገድ በፖዚቲቭ መንገድ ተጠቅመው ተጫዋች በዛ ቦታ ላይ ያስፈርማሉ ወይስ ምን አይነት እርምጃን ይወስዳሉ የሚለውን በጊዜ የምንመለከተው ጉዳይ ነው የሚሆነው። ዊሊያም ሳሊባ ግን ለ6 ወራት የሚያቆየውን ጉዳት በኦፕራሲዮን ለመገላገል እንደተወሰነው ነው የተገለጸው። ራይስም በተመሳሳይ የጡንቻ ጉዳቶች እንዳሉበት ከቅርብ ጊዜ ወዲህ እየሰማን ነበር የነበረው። ትናንትና ቱሄል ቀይረው ያስወጡበት አጋጣሚ ከጉዳት ጋር የተያያዘ እንደሆነ ተገልጿል። ምናልባት ለአርሰናሎች ሁለቱንም በአንዴ ማጣት ከባድ ይመስላል። ቱሄል እንዳሉት ከሆነ ጉዳቱ ቀላል ይሁን ከባድ እርግጠኛ አይደለሁም፣ ግን በጨዋታ ላይ መቀጠል አልቻለም ቀይረኝ ብሎኝ ነበረ። እኔም ሊቀይረው ተገድጃለሁ። እሱም ከቀየርኩት በኋላ የተሰማውን ስሜት ያው የተለመደውን አይነት እንደሆነ ነግሮኛል። ስለዚህ ተጨማሪ መርመሮች ተደርገው በቀጣይ የሚሆነውን አብረን የምንመለከት ጉዳይ ይሆናል ሲሉ ነው ቶማስ ቱሄል የተናገሩት። ያው ቀደም ሲልም ለጨዋታው ይደርሳል አይደርስም ብዙ ጥርጣሬዎች ነበሩ። ከዛ በፊትም እንደዛው የፊትነስ ጉዳይ ለይቶለታል ማለት ነው። ሳካም ላይ በተመሳሳይ ጥያቄዎች ነበሩ። በርካታ የአርሰናል ተጫዋቾች ያው እንዳልኳችሁ ለሻምፒዮንስ ሊጉ ተልኮ ለፕሪሚየር ሊግ ተልኮ ለእያንዳንዱ አርሰናል ዘንድሮ ባደረገው ተጋድሎ ላይ በነበራቸው አስደናቂ ምዕራፍና ሚና ያላቸውን ሁሉ ሰውተው ነበረ። ቢጎዱም ሊያስገርም አይገባም። የነበራቸው የስልጠና መንገድም የጨዋታ መደራረብም ለዚህ እንደደረጋቸው በቂ ምክንያት ይመስለኛል። በጊዜ መሆኑ ግን ምናልባት አርሰናል ተተኪ የተሻለ ተጫዋቾችን ለማግኘት እድል የሚሰጠው ይሆናል። ሌላኛው ደግሞ ቼልሲ ቤት ልማደኛው ሬስ ጄምስ ትናንትና እንዲሁ ተጎድቶ ወጥቷል። ታዲያ ይህ ተጫዋች በቼልሲ ቤት አሁንም ምናልባት ላይ ሽያጭ ሊወጣ የሚችልባቸው አጋጣሚዎች እንዳሉ ነው የተገለጸ የሚገኘው። ኤሲ ሚላን ደግሞ የተጫዋቹ ፈላጊ ሆኖ ብቅ ብሏል። ምናልባት ሩበን አሞሪም ተጫዋቹን የግሉ ለማድረግ ፍላጎት እንዳለው ነው እየተገለጸ የሚገኘው። ይህ ይሆናል ወይ ደግሞ በቀጣይ የምንመለከተው ጉዳይ ነው የሚሆነው። ስታደምጡ የቆያችሁት የሐሙስ ማለዳ ስፖርታዊ መረጃዎቻችን ነበረ። ስፖርታዊ ትንታኔ መርሃ ግብራችን ሰዓቱን ጠብቆ የሚደርስ ነው የሚሆነው። አመሻሽ መሰናዷችንም ይቀጥላል። እነሆ ከዚህ በኋላ ግን የምንመለሰው በቀጥታ ስርጭት እሁድ ምሽት 4 ሰዓት በሚደረገው የዓለም ዋንጫ ፍጻሜ መርሃ ግብር ይሆናል። መልካም ቀን።